ሰላም የእንግሊሽ ፎር ኢትዮጵያ ቤተሰቦች እንዴት ናችሁ? ዛሬ ስለ አድቨርብ ምንነትና የአድቨርብ አይነቶችን ነው የምናየው። የመጀመሪያው what is adverb? አድቨርብ ማለት ምን ማለት ነው የሚለው እንግዲህ ዲፊኒሽኑን ስናይ an adverb is a word that describe a verb, adjective or another adverb ነው። እንግዲህ የግስ ገላጭ ማለት ግስን ወይም ቅጽልን ወይም ሌላ አድቨርብን ሌላ የግስ ገላጩን ሁለት የግስ ገላጭ ሊኖር ይችላል አንድ አረፍተ ነገር ላይና ያኛውን የግስ ገላጭ የሚገልጽልን ቃል ነው ማለት ነው። አሁን ለምሳሌ how እንዴት ነው የተደረገው ድርጊቱ፣ when መቼ ነው የተደረገው፣ where የት ነው የተደረገው፣ how often ለምን ያክል ጊዜ ነው የተደረገው፣ ለስንት ጊዜ፣ how much ምን ያህል ነው የሚለውን አክሽኑን የሚገልጽልን ነው ማለት ነው። የመጀመሪያው adverb of manner ይባላል። እንግዲህ የግስ ገላጭ አይነቶችን ስናይ adverb of manner ማለት ምን ማለት ነው? ኤግዛምፕል how የሚለው adverb of manner ነው። እንዴት show how an action is done እንዴት እንደተደረገ አክሽኑ የሚያሳይ ማለት ነው። show የሚያሳይ ኤግዛምፕል she sings beautifully አያችሁ እሷ የዘመረችው በውብ መንገድ ነው። በውብ መንገድ ትዘምራለች ማለት በውብ መንገድ እንዴት ነው፣ በሚያስጠላ ነው፣ በሚያምር ሁኔታ ነው የሚለው how እንዴት ነው አክሽኑን ያካሄደው ሁኔታውን ያደረገው የሚለውን የሚገልጽልን adverb of manner ይባላል ማለት ነው። he works hard አያችሁ እሱ በሃርድ ወርክ ሆኖ ማለት ጠንክሮ ይሰራል፣ በጥረት ይሰራል። እንዴት ለሰነፍ ሆኖ ነው የሚሰራው ወይስ ጠንካራ ሆኖ ነው የሚሰራው የሚለው እንዴት እንደሆነ ስራውን የሚያመላክትልን ምን adverb of manner ይባላል ማለት ነው። how የምትለዋን ቃል ያዙልኝ እና he works hard አሁን እዚህ ጋር hard የምትለዋ beautifully የምትለዋ ምንድነች? adverb ነች ማለት ነው። beautifully ማለት ly ጨምሮ ነው። ይሄኛው ደግሞ ራሱን አይቀይርም። hard fast ምናምን የሚሉት አድቨርቦች ly አይጨምሩም። ly የሚጨምሩ አሉ፣ የማይጨምሩ አሉ ማለት ነው። ሶ ቀጣይ ስንሄድ ማን ነው adverb of time የሚባል ነገር አለ። when የሚለውን ቃል እዚህ ጋር ትይዙልኛል። መቼ ነው አክሽኑ የተካሄደው? adverb of time ማለት ነው። show time of action ነው። መቼ እንደካሄደ ሰዓቱን ነው የሚያሳየን። I will go tomorrow አያችሁ ነገ ልሄድ እችላለሁ ነው እንግዲህ ነገ አያችሁ ነገ I will go tomorrow። ስለዚህ እዚህ ጋር she arrived late የምትለዋና tomorrow የምትለዋ that is adverb of time ናቸው ማለት ነው። ነገ እሄዳለሁ ነገ የምትለዋ ዘግይታ መጣች she arrived late የምትለዋ እና tomorrow የምትለዋ adverb of time ነች ማለት ነው። ስለዚህ adverb of time ማለት at so simple አሁን ገብቷችኋል? ከታይም ጋር የተያያዘ ነው። መቼ ነው አክሽኑ የሚካሄደው? ዘግይቶ መጣ፣ ዘግይታ መጣች፣ ነገ ሊሄድ ይችላል፣ ተነጎዳ ሊሄድ ይችላል፣ የዛሬ አመት እንደዛ አደርጋለሁ ምናምን በቃ ከታይም ጋር የተያያዘ ነው የሚሆነው ማለት ነው። adverb of time ማለት ያ ነው። when ነው መቼ ነው አክሽኑ የተካሄደው? ዘግይቶ ወደፊት ሊሆን ይችላል የሚካሄደው ከዛሬ 10 አመት በፊት when I was a child ምናምን ብትሉ አሁን ከዛሬ when አያችሁ ህፃን እያለሁ እንደዛ አድርገ ነበር ምናምን ስትሉ when ስትጠቀሙ ሊሆን ይችላል። በቃ ታይም ኢንዲኬት የሚያደርግልን የታይሙን ሞዲፋይ ዲስክራይብ የሚያደርግልን ታይሙን that is adverb of time ይባላል ማለት ነው። ቀጣይ adverb of place ነው። እንግዲህ ቦታን ሊገልጽልን የሚችል ቦታን adverb of place where የሚለውን ያዙልኝ የት ማለት ነው። where show place of action ነው። እንግዲህ he is here አለ እሱ እዚህ ነው አያችሁ here ሲል እዚህ ጋር this is adverb here የሚለው ማለት ነው። show the place of action አክሽኑ he is here እዚህ ነው ልጁ እዚህ ነው እሱ ስንል ስንጠቁም እዚህ ጋር here ስንል show place of action ወይም place ያለበትን የሆነ ነገር ቦታው ያለበትን ስንጠይ where የሚለውን የት ነው ቦታው የት ነው ልጁ ብትባሉ አሁን እዚህ ብላችሁ ተመለሳላችሁ። ያንን የሚያሳየን ዲስክራይብ የሚያደርግልን adverb of place ይባላል ማለት ነው። they live outside አለ they live outside እነሱ ውጪ ይኖራሉ እነሱ ማለት ነው። እነሱ የት ነው የሚኖሩት ብለህ ብትጠይቀው የሆነ ሰው ውጪ outside ብሎ outside የሚጥረው this is adverb of place
ዌር የሚለው የት የሚለውን ማለት ነው። ሶ ቀላል ነው። በቃ ሁሉንም ነገር እንደዚህ ቀለል አድርጋችሁ መያዝ ነው። እንደ ከባድ ነገር አትዩት። እሺ አድቨርብ ኦፍ ፍሪኩዌንሲ ነው ደግሞ እዚህ ጋር how often ለስንት ጊዜ ነው የተካሄደው፣ ስንት ጊዜ የአክሽን ተደጋግሞ ተደረገ የሚለው ነው። show how often ነው። show ስንት ጊዜ ተደጋግሞ እንደተደረገ ነው። I always study ሁሌ አጠናለሁ። አያችሁ ሁሌ አጠናለሁ ሲል እዚህ ጋር ብዙ ጊዜ ሁሌ እንደሚያጠና ሁል ጊዜ እማራለሁ። study ማጥናት ወይም መማርም ሊሆን ይችላል። I always learning ማለት ይችላል። I always learning ከዛ ጋር she sometime cooks አንዳንድ ጊዜ ነው። አንዳንድ ጊዜ ምን ትላለች? cooks ማለት ምግብ ታበስላለች ነው። ምንድነው ይሄ የሚለው? ትቀጠቃለች ነው። ትቀጥቃለች አይ ነው ይሄ ትቀጥቃለች ማለት ነው። ይሄ ተሳስቶ ነው ሲጽፈው። አንዳንድ ጊዜ ምግብ ትሰራለች ማለት ነው። ኩክስ ማለት ምግብ ማብሰል ማለት ነው። እዚህ ኢሞጂው ላይ እዚህ ጋር ስታዩት ያመለክታል ማለት ነው። እዚህ ጋር ኮምፒውተሩ ጽፎት ነው ኤዲት ለማድረግ እንደገና ኢሜጅ ስላረኩት አልችልም። እዚህ ጋር ይቅርታ። እዚህ ጋር ግን የሚይዙልኝ she sometimes cooks ነው። እሷ አንዳንድ ጊዜ ምግብ ታበስላለች ወይም ትሰራለች ለማለት ነው። ስለዚህ ስንት ጊዜ sometime የምትለዋ ነች። አሁን እዚህ ጋር sometimes የምትለዋ adverb of frequency ነች ማለት ነው። እዚህ ጋር ደግሞ ምንድነው always የምትለዋ adverb of frequency ነች ማለት ነው። ቀጣይ adverb of degree የሚባል አለ ደግሞ እዚህ ጋር how much የሚለውን ቃል ምን ያህል ነው። adverb of degree ምን ያህል የሚለውን show level or intensity ነው። ለምሳሌ it is very cold አለ። it is very cold በጣም ቀዝቃዛ ነው ዛሬ። አያችሁ ምን ያክል በጣም ቀዝቅዟል። very cold ያለ ነው ምን ያክል ቀዝቃዛን መሆኑን የሚያሳይ very it is very beautiful it is very fantastic ምናምን ቢል very የምትለዋ ምን ያክል እንትኑን ዲግሪ በምን ያክል ሁኔታ እንደሆነ it is በቃ ይቺ very ወይም extremely ምናምን የሚባሉ adverb of degreeዎች አሉ። ስለዚህ እንደዛ የሚገልጹልን ኢንቴንሲቲውን ሌቭሉን ደረጃውን የሚገልጹልን ምን adverb of degree ይባላሉ ማለት ነው። እዚህ ጋር am tired ይላል። tired የምትለዋ እዚህ ጋር to የምትለዋ ነች adverb ማለት ነው። to የምትለዋ በጣም ማለት ነው። very ከምትለዋ ጋር ተመሳስላለች። am too tired በጣም ደክሞኛል እያለ ነው። ደክሜያለሁ ወይም ደክሞኛል እያለ ነው። ስለዚህ to very በቃ እንደዚህ ኢንቴንሲቲ ወይም ሌቭሉን የሚገልጹልን adverb of degree ይባላሉ ማለት ነው። ቀላል ነው። እዚህ ጋር ያልገባችሁ ነገር አይኖርም መቼም ማለት። እሺ ከዛ እዚች ጋር ደግሞ adverb of reason ይባላል። why ለምን show reasons shows reason example how was sick therefore he stayed home አለ። he was sick እሱ ታሞ ነበር። he was sick ታሞ ነበር። ስለዚህ he stayed home ቤቱ ቆይቷል አለ። ያያችሁ ስለዚህ በመታመሙ ምክንያት ቤቱ ቆይቷል ሲል ስለዚህ ቤት ቆየ ተቀመጠ እንደማለት ነው። ስለዚህ እዚህ ጋር adverb of reason ያመለክታል ማለት ነው። he stayed at home he was sick therefore he stayed home ይላል ማለት ነው። he stayed home he was sick እዚህ ጋር ስለታመመ was sick የምትለዋ verb ነች አይደል? sick he was sick therefore he stayed home ታሞ ስለነበር therefore he stayed sick የምትለዋ ነች adverb የምትለዋ። አሁን ምኑን ነው የገለጸልን? አሁን እቤት መቆየቱን he stayed home እቤት የቆየው ምን ሆኖ ነው? ታሞ። አያችሁ ሞዲፋይ ያደረገልን ማለት ነው። እሺ what is an adverb? እዚህ ጋር ደግሞ ጥያቄ ናቸው እነኚህ ጥያቄ ነው። እንግዲህ ወደ ኋላ ይሄንን አሁን የተማርናቸውን ይዛችሁ ወደ ኋላ ስንመለስ what is an adverb ነው። what is an adverb? adverb ምንድነው? መልሱን ሳታዩ እስቲ ዲስክራይብ ለማድረግ ሞክሩ። what is adverb ብለን ነው ያየነው ወደ ኋላ ማለት ነው። እስቲ በራሳችሁ adverbን ዲስክራይብ አድርጉት ማለት ነው። አንድ ራሳችሁን ጠይቁ። 2 3
ሶ መልሱን ስናይ ምንድነው an adverb is a word that describe ምንድነው ማለት verb adjective and another adverb ግስን ወይም ቅጽልን ወይም another adverbን የሚገልጽልን describe ሊያደርግልን የሚችል ምን ይባላል adverb ይባላል ማለት ነው። ቀጣይ ደግሞ ምንድነው which type of adverb answer the question how የሚለውን question answer የሚያደርግልን የሚያብራራልን ምን ይባላል? አሁንም ራሳችሁን ጠይቁ። how የሚለውን ምን ነበር ያልኳችሁ? how የሚለውን የquestion answer ሊሰጠን የሚችል እንዴት እንደተደረገ ሊሰጠን የሚችል ምንድነው ብያችሁ ነበር? መልስ እስኪ ጠይቁ ራሳችሁን። 1 2 3 ወደ መልሱ እንሄዳለን። adverb of manner ይባላል ማለት ነው። adverb of manner እንዴት እንደተፈጠረ ነው የሚገልጽልን። ኤግዛምፕል he speaks clearly አያች በግልጽ clearly የምትለዋ እንዴት ነው ያ ሰውዬ የተናገረው የሚለውን ገለጸልን ማለት ነው። speak ሲናገር በግልጽ ነው ሲልል ምንድነው how እንዴት ነው የተናገረው ያለ ልጅ ስለ clearly ነው የተናገረው አያችሁ answer ለዛ ጥያቄ ላይ ይፈጥርብን ነገር answer ሊሰጥልን የሚችል እንዴት ነው እንዳደረገው የሚለውን ለመመለስ how የሚለው adverb of manner ይባላል ማለት ነው። identify the adverb in this sentence ነው አሁን በዛ አረፍተ ነገር ውስጥ adverbን ትለዩልኛለህ። she always studies at night ከዚህ ሴንቴንስ ውስጥ adverbu የትኛው ነው? እስኪ ራሳችሁን ጠይቁ። ከዚህ ውስጥ adverቡን ፈልጉ። 1 2 3 አንሰር ወደ መልሱ እንሄዳለን። ከነኚህ ውስጥ ማን ነው? she always studies at night እሷ ሁሉ ጊዜ ማታ ማታ ታጠናለች። ወይም studies ማለት መማር ሊሆን ይችላል፣ ማጥናት ሊሆን ይችላል። ሶ እዚህ ጋር ሁሉ ጊዜ የሚለው always የሚለው አንቺ እቺ adverb ነች ማለት ነው። how often ለምን ያክል ጊዜ ነው የምታጠናው ሰው ሁሉ ጊዜ sometime ቢልም አልፎ አልፎ አያችሁ how often ምን ለምን ያክል ጊዜ የምትለዋን የሚገልጽልን always adverb of frequency ይባላል። ለስንት ጊዜ ነው የምትለዋን ማለት ነው። የመጨረሻ ስናይ which adverb type answer the question when የሚለውን መቼ የሚለውን answer question መልስ የሚሰጥልን ምንድነው? እስኪ ራሳችሁን ጠይቁ። 1 2 3 when ማለት refers to time ነው። ስለዚህ adverb of time ይባላል ማለት ነው። መቼ እንደተፈጠረ ድርጊቱ ይገልጻል ማለት ነው። ወይም ወደፊት ማድረግ እንደምፈልጉ ካለፈ ወይም ከዚህ በፊት እንደዛ አድርጌ ነበር ዛሬ እንዲህ አደርጋለሁ ነገ እንዲህ አደርጋለሁ ብላችሁ ዲስክራይብ ለማድረግ ማን ተጠቀመላችሁ? adverb of ታይሞችን ትጠቀማላችሁ። I will come tomorrow የምትለዋ ምንድነች? adverb of time ነች ማለት ነው። ነገ ነው ነገ ልመጣ እችላለሁ እያላችሁ ነው። I will come tomorrow ስለዚህ tomorrow የምትለዋ adverb ነች ማለት ነው። come የምትለዋን verb እዚህ ጋር ዲስክራይብ አደረገቻት ማለት ነው። ለዛሬ እዚህ ላይ ይበቃናል። እናመሰግናለን።